እነዚህ ነገሮች በጣም ማሰብ ተፈኩሩ ሰዓ ኸይሩ ሚን ቂያሚ ሌይል የሚባለው እኮ ሌሊት ከምትቆም አንዲት ሰዓት ለተወሰነች ደቂቃዎችን ማስተንተን ውስጥህን በጣም ያድሰዋል። ብዙ ጊዜኛ ይህን አታድርጉ ይህን አድርጉ ምናምን ላይ ብቻ ነው አይደለም የሚተኮረው። ፊክሪየን እኮ እየተቀየርን ስላልሆነ እኮ ነው የማይገራል። ሐሳባችን ደንብ ቀናዓ ድረስ አልደረሰም። በቃ አላመንበትም። ገባ አላመንበትም። አላህን ማመስገን ሲባል አልহামዱሊላህ አልহামዱሊላህ አይደለም ሪሊ አልহামዱሊላህ። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚገርማችሁ ሲጠጡ ውሃ ሲጠጡ ቢስሚላህ ይሉና አልহামዱሊላህ ቢስሚላህ አልহামዱሊላህ هكذا كان عمر بن الخطاب رضي الله عنه كان يأكل بسم الله ብለው ይበሉን አልহামዱሊላህ ይላሉ በእያንዳንዱ ጉራሽ ላይ ሴንስ ያረጉታል። የኒዕማውን ብዛት እዚህ ጋር ቢከለክልስ ባይገባስ ባይጥምህ ምላስህ የማጣጣም ሴንሱን ቢያጣ ምንድነው የምትሆነው? እና ኒዕማዎቹ ተቆጥረው የሚዘለቁ አይደሉም። የመስማት የማየት ብዙ ነገሮች አለም ነجعل له عينين ولسانا وشفتين ሰሞኑን ምን አነበብኩ? እቺ መሃል ላይ ያለችው አይቺ አካፋይዋ እቺ መሃል ላይ አካፋይ እቺ አካፋይዋ ግን ሰርጎድ ያለችው አለች። እሷ ባትኖር የሰው ልጅ የማያወጣቸው ፊደሎች አሉ። ሱብሃነል መሊክ ጥናትም ይሄ ልሙጥ ቢሆን የሚያኮላትፋቸው የሚስታቸው ፊደሎች አሉ። እንደነፈተ ምናምን አሉ። እዚህ ፊደሎቹን በደንብ ጥናቱ ግን አማርኛ ስለሆነ ዓለም ላይ ስንት ቋንቋ እኛም በቅርብ ሱብሃንአላህ። በጣም የሚገርማችሁ ግን የሰው ልጅ አላህን ካላወቀ የአላህን ኒዕማ በትክክል ሴንስ ካላደረገ ታኢህ ነው የሚሆነው። ይባክናል ሐያቱ ሐቂቃ። የምላስን ኒዕማ ምላስ በዚህ አይነት ቅርጽና በዚህ ፖዚሽን ላይ መቀመጡ ተስተካክለ ድምጽ እንድናወጣ ቋንቋ እንድንግባባ የሚያዜም ሰው እንኳን የሚያምር ድምጽ ለማውጣት ምላሱ እዚህ አካባቢ ያለው ስራ በጣም ወሳኝ ነው። የሰው ልጅ ግን ከአላህ መንገድ ሲወጣ ታቱ የሚያደርጉ ሰዎች አሁን አይናቸውን ታቱ እስከማድረግ ደርሰዋል። ታቱ ምላሳቸውን ለሁለት እስከመሰንጠቅ ደርሰዋል። ሁለት ምላስ በደንብ እኮ ኦፕሬሽን ተደርገው እኮ ነው ለውበት ተብሎ ማለት ስታወጣው ሴትዮዋ ሁለት ምላስ ነው ያላት። ውሃ መጠጣት አትችልም፣ ተኮላትፋ ነው የምታወራው። ድምጽ በትክክል ፊደሎች አይወጡላትም። ታውቃለህ? ግን ሰለጠንኩ ብላ ነው የምታስበው። የሰው ልጅ አስተሳሰቡ ሲዛባ ብዙ ነገር ነው አብሮ የሚዛባው። ራሱን እንኳን የሚያጠፋ ነገር እንደዚህ ይሰራል። በምን እንደምትጠጣ ታውቃላችሁ? እቺ ሴት ምናልባት እንትን ላይ ዩቲዩብ ላይ ልታዩት ትችላላችሁ። የምትጠጣው በሲሪንጅ ነው የምትጠጣው። ሲሪንጅ ተስብና ውሃ እንዲያድርጋ ተጠጣ። የሰው ልጅ አላህን ሲያቅ ኒዕማውን ዋጋ ይሰጣል። ዋጋ ሲሰጥ አላህን ያመሰግናል። አላሁ የኔ መመኪያ መጠጊያ ቤቴ